ብሉይ ኪዳን ላይ ስለ ቁጥር አናወራም፣ ስላሴ አንልም። ብሉይ ኪዳን ላይ ስለ ስላሴ የሚጠቁሙ ወይም የሚያስተምሩ ጥቆማዎችን እናገኛለን እንጂ ልክ በሐዲስ ኪዳን እንደተገለጠው አብ ወልድ መንፈስ ቅዱስ ሶስት አካል ሶስት ስም ብለን መጥራት አንችልም። ብሉይ ኪዳን ላይ ግን እግዚአብሔር ይሄ ሁሉን የሚችለው አምላክ ኤሎሂም የሆነው አምላክ ያህዌህ የሆነው አምላክ አዶናይ የሆነው አምላክ ኤልሻዳይ የሆነው አምላክ ከአንድ በላይ የሆነ አካል እንዳለው የሚያሳዩ ክፍሎች ናቸው እነዚህ። ከኛ እንዳንዱ ሆነ ከማ ወልድ ያለውን መንፈስ ቅዱስ ያለውን አብ ያለውን ማንነት ሐዲስ ኪዳን በደንብ ስለሚያብራራልን ሰውን የፈጠረ ፍጡር እንዳይደለ እናስተውላለን። መለኮት ሶስት አይደለም። መለኮት ከአንድ በላይ አይደለም። መለኮት አንድ ነው። አምላክ አንድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን እንደ ቸርነቱ ይህን ጊዜ ይህን ሰዓት የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። በሚረዳን በአምላካችን በልዑል እግዚአብሔር ጸጋ ካቆምንበት እንቀጥላለን። እንደሚታወቀው ምስጢረ ሥላሴን መማር ጀምረናል። እስከ ዛሬ 3 ተከታታይ ጊዜያትን ነበር ያየነው። እሱም ያው መግቢያ እንዲሆን የመግቢያ መልእክቶች ናቸው። ትምህርቱ የሚያካትተውን ክፍልና እንዲሁም ደግሞ ያው ለአእምሯችን እንቅፋት እንዳይሆኑ በተለይ ምስጢርና ሃይማኖት ከሚለው ቃል ጋር ያለውን የመጽሐፍ ቅዱስ እውነት ተመልክተናል። በተለይ ባለፈው ሳምንት በነበረን ጊዜ ያው የያዝነው የአማርኛ መጽሐፍ ቅዱስ እንደመሆኑ መጠን እምነትም ሃይማኖትም የሚለው ቃል ተመሳሳይ ትርጉም ኖሮት ነው የተጻፈው። እኛ እምነት ስንል መጽሐፍ ቅዱስን መሰረት ያደረገ ወይም እግዚአብሔርን ቃል መሰረት ያደረገ እውነት እንደሆነ እንዲሁ ሃይማኖትም የሚለው ይሄንን የያዘ ነው። ሪሊጅን የሚለው ቃል የሚያካልላቸው ወይም የጠቀሳቸውን ክፍሎች ብንመለከት በአማርኛው ሃይማኖት የተባለውን እንዳልሆነ አስረግጬ እንደነገርኳችሁ ታስተውላላችሁ። ያም ደግሞ መጽሐፍ ቅዱስን ስናነበው ሃይማኖት የሚሉ ቃላት በተደጋጋሚ ስለምናይ አንዳንድ ጊዜ ያው ደግሞ በሁለቱም ጽንፍ የረገጠ ነገር አለ። አንዳንዱ የራሳችንን ቋንቋ አማርኛውንም ሆነ ግዕዙን የእግዚአብሔር ቋንቋ ለማድረግ ወይም ደግሞ እንደው በግዕዝ እና በአማርኛ የሆነው ነገር ከመላው ዓለም የተለየ እንደሚያደርገን ሲያስብ፣ ሌላው ደግሞ ያው በእንግሊዝኛ የተጠቀሱ ጥቅሶች ካልሆነ ደግሞ የማይማርከው የማይጥመው አሜን የማያሰኘው ምስኪንም አለ። ስለዚህ ከቃላት ጋር ጨዋታ ውስጥ ለመግባትና ፊደልን ከፊደል ለማበላለጥ ሳይሆን ያው ቋንቋ መግባቢያ ብቻ ነው። ግን ደግሞ መሰረታዊ ስህተት እንሰራለን። መጽሐፍ ቅዱስ ላይ ያለውን እውነት ሰው በዚህ መጠን እንዲያየው ማድረግ ልክ ስለማይሆን እሱን ለማጥራት ነበር ጊዜ ወሰድኩት። እንግዲህ በዛ ዙሪያ በቂ ጊዜ ወስጃለሁ ብዬ ስለማስብ አሁን እሱን በመከለስ ጊዜ አልወስድም። እንግዲህ በምስጢረ ሥላሴ ትምህርታችን የመጀመሪያው ክፍል የሚሆነው አምላካችን አንድ አምላክ መሆኑን ማስገንዘብ ነው። ምንም 3 አካል ያለው በ3 ስም የሚገለጥ በ3ም ግብር የሚታወቅ አምላክ ቢሆንም አምላካችን ግን 3 አምላክ የለንም ወይም አምላካችን ከአንድ በላይ አይደለም። ስለዚህ አምላካችን አንድ መሆኑን የሚያስገነዝበው እውነት በምስጢረ ሥላሴ ትምህርታችን የመጀመሪያው ክፍል ነው። እንግዲህ አምላካችን አንድ አምላክ ነው የሚለውን ስናነሳ በመጀመሪያ አምላክ የሚለውን ቃል መተርጎም ወይም ደግሞ አምላክ የሚለው ቃል ምን ማለት እንደሆነ ማስተዋል ያስፈልጋል። አምላክ
ማለት ቃሉ ገዢ፣ ፈጣሪ፣ ክብርና ኃይል፣ ስልጣን ያለው ማለት ነው። አምላክ የሚለው ቃል ገዢ፣ ፈጣሪ፣ ክብርና ኃይል፣ ስልጣን ያለው ማለት ነው። በአማርኛው መጽሐፍ ቅዱሳችን አምላክ ተብሎ የተተረጎመው አምላካችን እግዚአብሔር በአማርኛው መጽሐፍ ቅዱሳችን ወይም በግዕዙ እግዚአብሔር ተብሎ ተጠርቷል። የአምላካችን ስም ከግዕዝ የተወሰደ ነው። እግዚአብሔር የሚለው ቃል እግዚእ ማለት ጌታ ማለት ነው። ብሔር ማለት ደግሞ ዓለም ማለት ነው። እግዚአብሔር የዓለም ወይም የዓለማት ጌታ የሚል ትርጉም ነው ያለው። መዝገበ ቃላት ይህንን ያስገነዝበናል። እና በመጽሐፍ ቅዱስ ኤል ኤና ል ማለት ነው ኃያል የሚል ትርጉም ነው ያለው። ኃያል አምላክ ማለት ነው። ሀ ልትሉ ትችላላችሁ። ሀ ብላችሁ ኤል ኃያል። እነዚህን ስያሜዎች ነው የአማርኛው መጽሐፍ ቅዱስ ላይ እግዚአብሔር በሚል ስም የምናገኘው። ኤል ኃያል፣ በቅንፍ አምላክ ልትሉ ትችላላችሁ። ኃያል አምላክ። ኤል ኤሎሂም፣ ኤል አምላክ ማለት ነው። ኤሎሂም ማለት ደግሞ አማልክት ማለት ነው የቃሉ ትርጉም። ለያህዌ ማለት ያለና የሚኖር እንደ ባህሪው የሚሰራ የሚል ትርጉም ነው ያለው። ያለና የሚኖር እንደ ባህሪው የሚሰራ የሚል ትርጉም ነው ያለው ያህዌ። ብዙዎቻችን የምናስታውሰው ይመስለኛል ዘጸአት 3ን እግዚአብሔር ወደ ሙሴ ሲመጣ ሙሴን ወደ ግብፅ ለመላክ ያው ሙሴ ሰበብ አስባብ አብዝቶ እንደነበረ ታውቃላችሁ አይደል? መላክ ስላልፈለገ እና እዛ ሄጄ አምላካችሁ ላከኝ ስላቸው አምላካችን ማን ነው ቢሉኝ ማን ነው ልልህ ነው እና አላውቅህም ነው ቋንቋው። ያው ስለፈራ በዚህ ሰበብ መቅረት ፈልጎ ይሄንን ማለቱን እናስታውሳለን። እግዚአብሔር ለሙሴ ያለና የሚኖር እኔ ነኝ በማለት ያለና የሚኖረው ላከኝ በላቸው። እግዚአብሔር ስሙን በዚህ አይነት ሁኔታ ነው የገለጠው። በመሰረቱ የእግዚአብሔርን ስም ከስም ጋር ተያይዞ ለነገሩ መለስበታለሁ። አሁን ትኩረቴ ስም ላይ አይደለም። በመጽሐፍ ቅዱስ የምናያቸው እግዚአብሔርን የሚጠቅሱ ወይም በአማርኛው መጽሐፍ ቅዱሳችን እግዚአብሔር በሚለው ስያሜ የተተረጎሙት ጥቅሶች ሁሉ ብንመለከታቸው እግዚአብሔር እንደ ባህሪው የሚሰራ መሆኑን በመግለጥ የተገለጡ ቃላት ናቸው። ሲጀመር ስም ያው መለያ ነው አይደል? ስም መጠሪያ ነው እንደምናውቀው። ዝም ብሎ ማለት በተለመደው ቋንቋ ስም መለያ ነው፣ ስም መጠሪያ ነው። ከእግዚአብሔር በፊት የነበረ የለም። እግዚአብሔር መጀመሪያውና መጨረሻው ነው እና ለሰው ስም የሚወጣው ሰውን ከሰው ለመለየት ነው። ለሌሎችም ነገሮች ስም የሚወጣው ያንን ነገር ለመለየት ነው። ስም መለያ፣ ስም መጠሪያ ነው። እግዚአብሔር ብቻውን ነው። ለእግዚአብሔር ማን ስም ያወጣለታል? ለእግዚአብሔር ማን ከማን ሊለይ ማን ምን ይለዋል? እግዚአብሔር ከሕዝቡ ጋር ባለው ግንኙነት ራሱን በገለጠባቸው ሁኔታዎች ግን በተለያየ ሁኔታ ስሙን መጥራቱን እናያለን። ከዚህ የተነሳ ያለና የሚኖረው ላከኝ ብለህ ንገራቸው፣ ስሜ ያለና የሚኖረው ነው ብሎታል። ያህዌህ የሚለው ቃል ይህንን እውነት የያዘ ነው ትርጉሙ። አማርኛው ላይ ያለና የሚኖር ተብሎ የተተረጎመው ይሄ ነው እና ያለና የሚኖር እንደ ባህሪው የሚሰራ እና ያህዌህ የሚለው ቃል ያለበትን ማሶሬቲክ ቴክስት በሚባለው የዕብራይስጥ የመጀመሪያ ቅጂ ላይ በኋላ ያው በሰብትዋጀንት ወይም ደግሞ በሰባው ሊቃናት ወደ ግሪክ ከመለወጡ በፊት በነበረው የመጽሐፍ ቅዱስ እውነት እነዚህን ስያሜዎች የያዘውን የአማርኛው መጽሐፍ ቅዱስ እግዚአብሔር ብሎ ጠርቶታል። እና ሌላው እና ሶስተኛው አዶን የሚለው ቃል ነው። አዶን ማለት ጌታ ማለት ነው።
አዶናይ ሲባል ሰምታችኋል። አዶን ጌታ ማለት ነው። እና አምላክ ብለን ስንጠራ ወይም አምላካችን ብለን ስንጠራ ይሄንን ልዑል ማለት ኃያል የሆነውን ያለና የሚኖረው ጌታ የሆነውን ልትሉ ትችላላችሁ። ሁሉን አዋቂ የሆነውን ነው የምንጠራው። አንዳንዴ በምጸት የተገለጡ ቃላትን ያው በክፍሉ እናያቸዋለን። ለምሳሌ ሰይጣን ራሱን በአምላክ ቦታ ለማስቀመጥ ሞክሯል እና ይሄንኑ ተከትሎ ደግሞ መጽሐፍ ቅዱሳችን የዚህ ዓለም አምላክ ብሎ ጠርቶታል አይደል? የዚህ ዓለም አምላክ ነው ማለት ሁሉን አዋቂ ነው ማለት አይደለም። የዚህ ዓለም አምላክ ነው ማለት ጌታ ነው ማለት አይደለም። የዚህ ዓለም አምላክ ነው ማለት የመጨረሻው ኃያል ነው ማለት አይደለም። የዚህ ዓለም አምላክ ነው ማለት እንደ ስሙ የሚሰራ ያለና የሚኖረው እሱ ነው ማለት አይደለም። አሁን ባነሳናቸው መስፈርቶች ሰይጣንን ብናየው የለበትም አይደል? ሁሉን የሚያውቅ ይመስላችኋል? አዎ፣ በጭራሽ ሁሉን አያውቅም። ሁሉን ይችላል? ሁሉን አይችልም። ያለና የሚኖር ነው አይደለም፣ ፍጡር ነው። ያልነበረበት ጊዜ ነበር፣ ደግሞም ማይኖርበት ጊዜ ባይኖርም ከዚህ በኋላ ማለት ነው። ግን መኖሪያው ልዩ ነው አይደል? አዎ፣ እሳት የሚጠብቀው የተፈረደበት ፍጡር ነው እና የዚህ ዓለም አምላክ በዓለም ያሉ ሰዎች የሚያመልኩት በዓለም ያሉ ሰዎች እንደ አምላክ የሚያዩት በተለያየ መንገድ ራሱን ደብቆ የሚመለክ መሆኑን የሚያሳይ ነው እንጂ አምላክ የሚለው ቃል የሚወክለው እውነተኛውን አምላክ ነው። ስለዚህ አምላክ ስንል ከሁሉ በላይ የሆነውን ኃያል የሆነውን ያለና የሚኖረውን ይሄንን ማለታችን ነው። አምላካችን ሁሉን ቻይ ነው። አንድ ልትሉ ትችላላችሁ። አምላካችን ሁሉን ቻይ ነው። ዘፍጥረት 17 አንድን ታስታውሳላችሁ? ለአብርሃም እግዚአብሔር ሲገለጥ ሁሉን እንደሚችል አምላክ ነው የተገለጠለት። እኔ ኤልሻዳይ ነኝ ያለው። ኤልሻዳይ ማለት ሁሉን ቻይ ማለት ነው። ኢዮብ 42:2 ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ ይላል። ሁሉን ማድረግ የሚችል ኤልሻዳይ ነው አምላካችን። ሉቃስ 1:35 ላይ ለድንግል ማርያም ባቀረበው ማብራሪያ መልአኩ ቅዱስ ገብርኤል በውኑ ለእግዚአብሔር የሚሳነው ነገር አለን የሚል ጥያቄ ጠይቋል። መልሱ ምንድን ነው? ምንም ነገር። ስለዚህ ሁሉን የሚችል አምላክ ነው። በዘፍጥረት 35:11 ላይ ለያዕቆብ ሁሉን እንደሚችል አምላክ ራሱን ገልጧል። ስለዚህ አምላክ ብለን ስንጠራ የሆነ ቦታ ላይ በስማቸው የተጠራረበ ጣውላም ይሁን ድንጋይ የሚወክላቸው የሆኑ ውስን የሆኑ ነገሮች ማለት አይደለም። እኛ አምላክ ስንል ኤልሻዳይውን ሁሉን ቻዩን ነው። አምላካችን ኤልሻዳይ ነው። ኤልሻዳዩ ደግሞ አንድ ነው። ይሄንን ለማንም አንሰጥም። ስለዚህ አምላክ ስንል ኤልሻዳዩ ማለታችን ነው። ሁለተኛ አምላካችን የማይለወጥ ነው ወይም የማይለዋወጥ ነው። መዝሙር 33:11 ሚልክያስ 3:6 ዕብራውያን 6:11 የማይለዋወጥ ነው ስንል በአኗኗር በማንነቱ አይለዋወጥም፣ ለዘላለም በክብር ይኖራል። ዕብራውያን አንድን ታስታውሳላችሁ? ከመዝሙር ነው በእርግጥ የተጠቀሰው። ዙፋንህ ለዘላለም ይኖራል፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃን ጠላ ይለዋል። ወረድ ብሎ ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ። በጣም ደስ ይላል ይሄ ቃል አይደል? አንተ ግን አንተ ነህ፣ ያው አንተ ነህ። ዓመታትህ ዘመናትህ ከቶ
አዎ የማያልቅ ዘመን፣ የማይለወጥ መንግስት ባለቤት፣ ሐሳቡም የማይለዋወጥ፣ በሁለት ምላስ የማይናገር የማይቀላምድ፣ የተናገረውን ከማድረግ አንዳች የማይወስነው፣ እንደተናገረ እንዲሁ የሆነ አንድ አምላክ እግዚአብሔር ነው። አምላካችን ስንል የማይለወጠው ነው። እሱ አይለወጥ፣ ሐሳቡ አይቀያየርም። ታስታውሳላችሁ በሚልክያስ ምዕራፍ 3 ቁጥር 6 ላይ በዘመነ ሚልክያስ የነበሩ ሰዎች በእግዚአብሔር ተስፋ የቆረጡ ይመስላሉ። አኗኗራቸው፣ ሁሉ ነገራቸው የምታስታውሱት ይመስለኛል። እሱን የመጽሐፍ ክፍል አዲስ ኪዳን መግቢያ ላይ የምናገኘው የብሉይ ኪዳን የመጨረሻው መጽሐፍ ማለት ነው። እና ይሄ ዝምታ ዘመን የሚባለው ዘመን ወይም ዘመነ መቃብያን ይሉታል በሌላ አነጋገር፣ ያ ዘመን ከመጀመሩ በፊት የነበረው ዘመን በመጽሐፍ ቅዱስ ቋንቋ የዝምታ ዘመን ተብሎ ነው። እግዚአብሔር ዝም ያለበት፣ ነቢይም ባለራእይም ወደ ሰው ልጆች ያላከበት ጭጭ ያለበት ዘመን ነው። መጽሐፍ ቅዱስ አጥኚዎች የዝምታ ዘመን ይሉታል። ዮሐንስ እስከ ተወለደበት እና የመጨረሻው የብሉይ ኪዳን በብሉይና በአዲስ ኪዳን መካከል ያለ ነቢይ ሆኖ ከመገለጡ በፊት የነበረው ዘመን ወይም በአዲስ ኪዳንና በብሉይ ኪዳን የመጨረሻ መጽሐፍ መሃል ማለት ነው። እና በዛ ዘመን የነበሩ ሰዎች በእግዚአብሔር ላይ ያላቸው ነገር የሞተ ስለሆነ ሐሳባቸው ብዙ ነገራቸውም ቀዝቅዞ ስለነበር ያ ተጽዕኖ ደግሞ ኑሯቸው ውስጥ ነበር፣ ትዳራቸውም ውስጥ አምልኳቸውም ውስጥ ነበር። እዛ ዝርዝር ውስጥ አልገባም ጊዜውን እንዳልወስድ ብዬ ነው። የሆነ ሆኖ እግዚአብሔር ሲገለጥ የምትናፍቁት ምዕራፍ 3 የመጀመሪያው አንቀጽ ላይ የምትናፍቁት የቃል ኪዳን መልእክተኛ ይመጣል ይላል። እሱም እንደ አጣቢ ሳሙናና እንደ አንጥረኛ እሳት ነው ይላል። ምን ማለት ነው ይሄ? እግዚአብሔር የሰጠውን ተስፋ አላጠፈም፣ እግዚአብሔር ኪዳኑንም አልለወጠም። የሚጠበቀው የቃል ኪዳን መልእክተኛ ይመጣል የሚል መልእክት ያስተላልፋል። ከዛ ሲቀጥል ያዕቆብ ሆይ እኔ እግዚአብሔር አልለወጥምና ስለዚህ የጠፋህ አይደለህም ይላል። ያ ማለት እግዚአብሔር እንደተናገረው እንዲሁ ስለሆነ ስለማይለወጥ እግዚአብሔርን በተስፋ የሚጠብቁ ሰዎች ይሄንን እንዲያስተውሉ የተደወለ ደውል ነው እና የምትጠብቁት የቃል ኪዳን መልእክተኛ ይመጣል እንደ አጣቢ ሳሙና እንደ አንጥረኛ እሳት ነው። ያዕቆብ ሆይ እኔ እግዚአብሔር አልለወጥም ስለዚህ የጠፋህ አይደለህም ይላል እና እግዚአብሔር ሐሳቡ የማይለዋወጥ የማይቀላምድ፣ ትላንትና ባደረገው ነገር እንደገና ሌላ እርማት የማይሰጥ የሁል ጊዜ ልክ የሁል ጊዜ ሕያው የሆነ የማይለዋወጥ አምላክ ነው። መንግስቱ አይሻርም፣ ክብሩ አይናድም፣ ለዘላለም በዘላለም ክብር ይኖራል። ይህ አምላካችን የዘላለም አምላክ ነው። ስለዚህ መዝሙረኛውም ይሄንን ነው የሚያስታውሰን። መዝሙር 33:11 የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው ይላል። እኛ አምላክ የምንለው ሐሳቡም ክብሩም ማንነቱም የማይለዋወጠውን ቋሚ ሕያው የሆነውን ነው። ሶስተኛ የማይወሰን ነው። አይወሰንም። በጊዜ አይወሰንም፣ በቦታ አይወሰንም፣ በሁኔታም አይወሰንም። የአየር ንብረት፣ የተፈጥሮ ስርዓት፣ በሰው ልጅ ሕይወት ውስጥ ያለ የትኛውም ሁኔታ እሱን አይወስነው። ጊዜ፣ ቦታ፣ ሁኔታ የማይወስነው አምላክ ነው። መዝሙር 139 ከ1 እስከ 16 የሐዋርያት ሥራ ምዕራፍ 17 ከቁጥር 27 እስከ 28 እና መዝሙር 90 ቁጥር 2 አይወሰንም። አምላካችን ብለን የምንጠራው የማይወሰነውን ነው ማለት ነው። ስፍራ የማይገድበውን፣ ቦታ የማይገድበውን፣ ሁኔታ የማይገድበውን ነው ማለት ነው። አራተኛ ሁሉን አዋቂ ነው። ሁሉን ያውቃል። የማያውቀው የለም። እኛ አምላክ የምንለው ሁሉን አዋቂውን ነው። አንደኛ ሳሙኤል 2:3 አንደኛ ሳሙኤል 2:3 መዝሙር 38:9
አምስተኛው በማንነቱ መከፋፈል የለበትም፣ ያልተከፋፈለ ነው። በማንነቱ ያልተከፋፈለ ነው። ለምሳሌ በሰው ማንነት ሰው የሚታይ አካል አለው፣ ግዙፍ አካል ደግሞ ማይታይ ማንነት አለው አይደል? ማይታየው መንፈስና ነፍስ ብለን የምንጠራው ነው። የሚታየው ደግሞ ያው የሚዳሰሰው አካል ነው። ወደ እግዚአብሔር ማንነት ስንመጣ እግዚአብሔር እንደሱ አይደለም። እግዚአብሔር መንፈስ ነው። የሚያመልኩትም በእውነትና በመንፈስ ሊያመልኩት ሊሰግዱለት ይገባል። ዮሐንስ 4:24 ዮሐንስ 4:24 ስለዚህ ጠቅለል አድርገን ስናየው አምላካችን ሁሉን ቻይ ነው፣ አይለዋወጥም፣ አይወሰንም በጊዜ በቦታና በሁኔታ ሁሉን ያውቃል፣ ያልተከፋፈለ ነው። አምላካችን መንፈስ ነው። ስለዚህ አምላክ ወይም መለኮት ብለን ስንጠራ ገዢ የሆነውን ከሁሉ በላይ የሆነውን ይህንን አምላክ ነው ማለት ነው። አምላካችን ብለን ስንጠራ በዚህ ሁሉ ነገር የታወቀውን ነው። ከዚህ አንዱ ቢጎድል አምላክ ለመሆን ያንሳል። ግልጽ ነው። ከዚህ አንዱ ቢጎድል አምላክ ለመሆን ያንሳል። አምላካችን ከዚህ ያነሰ አይደለም። ስለዚህ አምላካችን ሁሉን ቻይ ነው። አምላካችን መለዋወጥ የለበትም። ለዘላለም በክብር ይኖራል። ሐሳቡ አይለዋወጥም። በሁለት ምላስ አይናገርም። አምላካችን አይወሰንም። ስፍራ፣ ቦታ፣ ሁኔታ፣ ጊዜ አይወስነው። በሁሉ ቦታ በሁሉም ጊዜ ያለምንም ወሰን የሚኖር አንድ ቦታ ለመድረስ ከሆነ ቦታ መነሳት የማያስፈልገው በቢሊየን የሚቆጠረው የዓለም ሕዝብ በተመሳሳይ ጊዜ ቢጮህ ወደ እግዚአብሔር ቢጸልይ ወደ እግዚአብሔር ቆይ እስቲ ደግሞ እዚህ ጋር ተደውሏል እንደምንለው ቆይ እስቲ ብሎ ከሆነ ቦታ ወደ ሆነ ቦታ መሽከርከር የማያስፈልገው በሁሉ ስፍራ ያለ ስፍራ ማይወሰንለት ሰማይ ዙፋኔ ምድር የእግሮቼ መረገጫ ናት፣ ለኔ ምን አይነት ቤት ትሰሩልኛላችሁ ያለ ከምናስበው በላይ የሆነ ሕያው አምላክ ነው። እኛ አምላክ ብለን የምንጠራው መጽሐፍ ቅዱሳችን አምላክ የሚለው አምላካችን እግዚአብሔር ይሄ ነው። መልካም። አምላካችን አንድ አምላክ ነው። ይሄ በዚህ ሁሉ ቃል የምንገልጠው አንዱን ጌታ ነው። መለኮት ሶስት አይደለም። መለኮት ከአንድ በላይ አይደለም። መለኮት አንድ ነው። አምላክ አንድ ነው። ስለዚህ በመለኮት እግዚአብሔር አንድ ነው፣ ወይም ደግሞ አምላካችን አንድ ነው። ሁሉን ቻዩ አንድ ነው። አዶናዩ አንድ ነው። ያህዌህ አንድ ነው። ኤሎሄ አንድ ነው። አምላካችን አንድ አምላክ ነው። ክርስቲያኖች ሶስት አምላክ እናመልክም፣ ወይም ደግሞ አማልክት አይደለም ያሉን፣ አንድ አምላክ ነው ያለን። ስለዚህ አምላካችን አንድ አምላክ ነው። ይህ ቃል በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ተጽፎ የምናየው ነው። ዘዳግም 6:4 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አምላካችን እግዚአብሔር አንድ እግዚአብሔር ነው። ብዙ ጊዜ ሥላሴን የሚቃወሙ ሰዎች ዘዳግም ላይ ይሄ ተጽፏል አምላካችን አንድ ነው ይላሉ። አንድ እንደዚህ ጣታቸውን እያሳዩ እሱን እኔም ማለት እችላለሁ። አምላካችን አንድ ነው። መለኮት አንድ ነው። አምላክ አንድ ነው። አምላካችን አንድ ነው። ቤተ ክርስቲያንም አምላካችን አንድ ነው ነው የምትለው። ከዚህ የተለየ አምላክ የላትም። አንድ ነው አምላካችን። ከፊደሉ ጋር የተያያዘውን ነገር ለጊዜው ልተወውና ይኸውላችሁ ተጨማሪ አንዳንድ ነገሮች ያስፈልጉኛል፣ ተጽፈዋል። አንድ የሚለው ቃል የዕብራይስጡን ኤሃድ የሚል ፊደል ነው ተክቶ የተጻፈው። አማርኛ ይመስላል፣ ሴሜቲክ ስለሆነ ቋንቋው አንዳንዱ ነገር ከኛ ቋንቋ ጋር ይያያዛል።
ሽማ ይስራኤል ኤሎሄይኑ አዶናይ ኤሃድ ይላል። አዶናይ እግዚአብሔር ተብሎ ተተርጉሟል። ኤሃድ ሃን ታቋታላችሁ አይደል? ከምትመስል ሆኖ ከላይ ቀንድ ያላት ማለት ነው። ኤሃድ እና ኤሃድ የሚለው ቃል ሲንግል የሆነውን አንድ የሚያመለክት ሳይሆን በአንድነት ያለን አንድ ነገር የሚያመለክት ነው። ለምሳሌ ህዝቡ ብለን ብንናገር ህዝቡ ማለት አንድ ህዝብ ነው የሚያመለክተው አይደል? አንድ ህዝብ ማለት ይቻላል አይቻልም? ይቻላል አይደል? አንድ ህዝብ እንደማለት ኤሃድ የሚለው ቃል የመቁጠሪያ ቁጥርም ቢሆን አንድ እንዲህ ነጠላ ነገርን የሚያሳይ ሳይሆን ከአንድ በላይ የሆኑ ነገሮችን የሚገልጥ አንድ ነው። ያሄድ እና ኤሃድ የተለያየ አጠራር አላቸው። እሱን ጽሑፉ ላይ ያየነው ብናየው የተሻለ ይሆናል። ለጊዜው ቁጥሩን ወይም ስሌቱን እንዳለ እናስቀምጠውና አምላካችን አሁንም ቢሆን አንድ አምላክ ነው። ኤሎሄይኑ አዶናይ ኤሃድ። እኛም ድሉን ካገኘን የምንለው ይሄንን ነው። አምላካችን አንድ አምላክ አንድ እግዚአብሔር ነው። ስለዚህ መለኮት አንድ ነው፣ አምላካችን አንድ ነው። አንደኛ ቆሮንቶስ 8:4 ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። አምላካችን ስንት ነው? አንድ ነው። ከአንዱም በቀር አምላክ እንደሌለ እናውቃለን። ገላትያ 3:20 ላይ እስከ 28 ያለውን ማንበብ እንችላለን። እግዚአብሔር ግን አንድ ነው ይላል። አምላካችን ስንት ነው? አምላካችን ማን ነው? እግዚአብሔር ስንት ነው? አንድ ነው። አምላካችን ስንት ነው? አንድ አምላክ ነው። አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና ይላል። በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ አለ። አንድ እግዚአብሔር አለ። በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ ነው። ስለዚህ አምላካችን አንድ ነው የሚለው ትምህርት ከአይሁድ ጋር ተመሳሳይ ነው። አንድ አምላክ ነው የምናመልከው። መለኮት አንድ ነው። አምላካችን አንድ ነው። መለኮት አንድ ነው ብለን እንናገር እንጂ አንዱ መለኮት ከአንድ በላይ የሆነ አካል እንዳለው ግን የሚያስረዱ ወይም ደግሞ የሚያሳዩ በብሉይም ሆነ በሐዲስ ኪዳን ብዙ የመጽሐፍ ቅዱስ ክፍሎች አሉ። ምናልባት አዲሱ መደበኛን ትርጉም አይታችሁት ከሆነ ዘፍጥረት 1:1 እግዚአብሔር በሚለው ቦታ ላይ ደቀቅ ባለ ጽሑፍ ኤሎሂም ብሎ ከላይ አስቀምጦታል። ኤሎሂም ማለት አማልክት እንደማለት ነው። አማልክት የሚለው ቃል አምላኮች ለማለት ሳይሆን ከአንድ በላይ የሆነ አካል ያለው መሆኑን ለማመልከት የዕብራይስጡን ቃል እንዳለ ተጠቅሞበታል። እሱን አሁንም ከዛኛው ስሌት ጋር ላስቀምጠውና በግልጽ ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን በፈጠረበት ጊዜ የተናገረው ቃል አንዱ አምላክ ከአንድ በላይ የሆነ አካል እንዳለው የሚያሳይ ነው። ስለ አካል ካነሳን ስለ ስምም እናነሳለን፣ ስለ ግብርም እናነሳለን። እሱን የምንመለስበት ይሁንና እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር ይሄንን አለ፣ እንፍጠር አለ። እቺም ከቅዱስ ሚካኤል ጋር እንዳልፈጠረን ታምኑ ይመስለኛል አይደል? አዎ፣ ሌላ ፍጡር እንዳላገዘው ምታምኑ ይመስለኛል። እንፍጠር ነው የሚለው። እንፍጠር በመልካችን እንደ ምሳሌያችን። መልካችንም የሚለው ምሳሌያችንም የሚለው አስተውሉ። ዛሬው ያህል ደግሞ እንፍጠር የሚል ቃል ብዙ ቁጥር ነው የተጠቀመው። ያለው ማን ነው? እግዚአብሔር። በሌላ ቋንቋ ያለው ማን ነው? አምላካችን። አንዱ አምላክ ፈጣሪ የሆነው አምላክ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። መልካችን የሚለውን
ምሳሌያችን የሚለውን እንፍጠር የሚለውን ቃል ይሄንን እናስተውል። ከአንድ በላይ የሆነ አካል መኖሩን የሚያሳይ ነው። እንደገና ዘፍጥረት ምዕራፍ 3 ቁጥር 22 ላይ ዘፍጥረት ምዕራፍ 3 ቁጥር 22 ላይ ሁለቱ ሰዎች ከወደቁ ወይም ከሳቱ በኋላ መልካሙንና ክፉውን ለማወቅ ከእኛ እንዳንዱ ሆነ በማለት አዳምን እግዚአብሔር እንደተናገረው እናያለን። ወይም እግዚአብሔር ስለ አዳም እንደተናገረ እናያለን። ታስተውላላችሁ። ምጸት ነው ይሄ። ምጸት የሚባል ቋንቋ የሚገባችሁ ይመስለኛል አይደል? የውድቀቱ ዋናው ጉዳይ ምንድን ነው? እንደ እግዚአብሔር መሆን አይደል? አዎ፣ ሰይጣን እኮ ያላቸው እንደሱ ነው። በእርግጥ እግዚአብሔር በመልካችን እንደ ምሳሌያችን ብሎ ፈጥሯቸዋል። መልክና ምሳሌ ማለት እግዚአብሔርን ጽድቅ፣ እግዚአብሔርን ቅድስናና ደግሞ ከሌላው ፍጥረት ለየት ብሎ የሚያውቅ የሚያገናዝብ ሆኖ ሰው ላቅ ባለ አእምሮ መፈጠሩ ነው። ከእግዚአብሔር ጋር የሚያመሳስለው ለገዥነት እግዚአብሔር እሱን አክብሮ የፈጠረበት እውነት እንደሆነ የአዲስ ኪዳን መጽሐፍት ያሳዩናል። አስፈላጊ ከሆነ ይህን ተመልሰን ማየት እንችላለን። ከርዕሳችን ስለማይወጣን ጊዜ እንዳልወስድበት ነው። የሆነ ሆኖ እግዚአብሔር በመልኩ ፈጥሮታል። እግዚአብሔር አክብሮ ፈጥሮታል። ሰይጣን ይዞት የመጣው ስብከት ሞትንስ አትሞቱም፣ ይሄን በበላችሁ ቀን እንደሱ ወይም እንደ እግዚአብሔር እንደምትሆኑ ይሄን ስለሚያውቅ ነው የሚል ስብከት ነው የሰበካቸው። እና ምን ሆነ? እነዚህ ሰዎች ወዲያው በኃጢአት እንደወደቁ አይኖቻቸው ተገልጠው ያዩትን ነገር ታስታውሳላችሁ። ራቁታቸውን መሆናቸውን ያወቁት፣ መቆም አቃታቸው። መጀመሪያ የለበሱት ነገር ነበረ ማለት አይደለም። ይሄን ታውቃላችሁ፣ አይነግረንም መጽሐፍ ቅዱስ። ነገር ግን በግልጽ እንደሚነግረን መጽሐፉ ራቁታቸውን ነበሩ፣ አይተፋፈሩም ነበር ግን ይላል። ሀፍረት የሚባል ቅሌት የሚባል እንደዚህ ፍርሃት የሚባል አልነበረም። ያኔ ንጹሑን ነገር ፍጹም የሆነውን ነገር ቅዱሱን ነው የሚያውቁት። ግን ከእግዚአብሔር መስመር ወጣ ሲሉ ግን አሁን ቅሌት የሆነው ውድቀት የሆነው መከራ የሆነው ነገር ተገለጠላቸው። አያችሁ፣ መልካሙን ያውቁ ነበር፣ ክፉን ማወቅ መጣ ማለት ነው ወደ ህይወታቸው። እና መልካሙንና ክፉን ከምታስታውቅ ስለሚል እግዚአብሔር የደበቀው መልካም ነገር ያለ ይመስላል። አንዳንድ ሰዎች ትምህርቱንም ለማጣመም ለሌሎች አስተምህሮች መነሻ ለማድረግ ይሄንን ሲመዙት እናያለን። ግን ውጤቱ እዛው ነው የታየው። አይናቸው ሲገለጥ ምንድነው ያዩት? መቆም ነው ያቃታቸው አይደል? እርስ በርስ እንኳን ደግሞ እግዚአብሔር ሲመጣ ደግሞ ሮጠው ለመደበቅ ነው የሞከሩት። እና ይሄ ውድቀት ይሄ መከራ የገጠማቸውን እነዚህን ሰዎች ከገነት ሲያባረር ጌታ ወይም ደግሞ ከነበሩበት ስፍራ ሲያስወጣቸው የተናገረው ቃል ነው። በምጸት ነው የተናገረው። መልካሙንና ክፉን ለማወቅ ከኛ እንዳንዱ ሆነ ይላል። ለማንኛውም ከኛ እንዳንዱ የሚለው ቃል እንፍጠር ያለው የተናገረውን መሆኑን እንዳረሰ። ከኛ እንዳንዱ ስንት ናቸው እነሱ? አያችሁ፣ ብሉይ ኪዳን ላይ 3 4 5 6 7 8 10 11 20 ምናምን ማለት አንችልም። ብሉይ ኪዳን ላይ ስለ ቁጥር አናወራም፣ ስላሴ አንልም። ብሉይ ኪዳን ላይ ስለ ስላሴ የሚጠቁሙ ወይም የሚያስተምሩ ጥቆማዎችን እናገኛለን እንጂ ልክ በሐዲስ ኪዳን እንደተገለጠው አብ ወልድ መንፈስ ቅዱስ 3 አካል 3 ስም ብለን መጥራት አንችልም። ብሉይ ኪዳን ላይ ግን እግዚአብሔር ይሄ ሁሉን የሚችለው አምላክ፣ ኤሎሂም የሆነው አምላክ፣ ያህዌህ የሆነው አምላክ፣ አዶናይ የሆነው አምላክ፣ ኤልሻዳይ የሆነው አምላክ ከአንድ በላይ የሆነ አካል እንዳለው የሚያሳዩ ክፍሎች ናቸው እነዚህ። ከኛ እንዳንዱ ሆነ ከማ እንፍጠር ያለው እንፍጠር ከመፍጠር ጋር ተያይዞ ማን ነው ከእግዚአብሔር ጋር ተቀላቅሎ አብሮ ሊፈጥር የሚችል ፍጡር? እንፍጠር ያለው እሱ ከኛ እንዳንዱ ሆነ በማለት መናገሩን ስናይ እግዚአብሔር በምጸት የተናገረው ቢሆንም ግን ከኛ የሚለው ቃል የሚጠቁመን የሚያስረዳን የሚገልጥልን ፍንጭ የሚሆነ ነገር እንዳለ እናስተውላለን። መልካሙንና ክፉን ለማወቅ ከኛ እንዳንዱ ሆነ ነበር ያለው። በደንብ ግልጽ ያለ ጠቋሚ ከኛ እንዳንዱ ሆነ። ይሄ የሐዲስ ኪዳን መጽሐፍ ቢሆን ኖሮ ወይም ወንጌላት ላይ ያገኘነው መጽሐፍ ቢሆን ኖሮ ከኛ እንዳንዱ ሆነ የሚለው ላይ ከታች ከአብ ከወልድ ከመንፈስ ቅዱስ እንዳንዱ ልንለው እንችል ነበር ማለትም ነው። ምክንያቱም እንፍጠር ብሎ የፈጠረ
ከአብ ከወልድ ከመንፈስ ቅዱስ ውጪ ሊኖር አይችልም። አዲስ ኪዳን ላይ የተብራራ ነው ትምህርቱ፣ በደንብ የተገለጠ ነው ትምህርቱ። ወልድ ያለውን መንፈስ ቅዱስ ያለውን አብ ያለውን ማንነት አዲስ ኪዳን በደንብ ስለሚያብራራልን ፈጣሪ ብለን የምንጠራው ፍጡር እንዳይደለ ወይም ደግሞ ሰውን የፈጠረ ፍጡር እንዳይደለ እናስተውላለን። የሆነ ሆኖ አሁን ቁጥሩ ላይ ነው ትኩረት የዚህ ክፍል ላይ ከኛ እንዳንዱ ብሎ እግዚአብሔር ነው የተናገረው። ክፉና መልካሙን ለማወቅ ከኛ እንዳንዱ ሆነ። አሁን ሁሉን አዋቂ የሆነው እግዚአብሔር ከኛ እንዳንዱ ሆነ። እንደ እግዚአብሔር ትሆናለህ ነው የተባለው። ሰይጣን ይሄንን ነበር ለአዳም ያለው። እንደሱ የመሆን ምኞት ነው የጣላቸው። ስለዚህ እንደ እግዚአብሔር ከኛ እንዳንዱ እንደ አንዱ በአዲስ ኪዳን ትምህርት ከአብ ከወልድ ከመንፈስ ቅዱስ እንደ አንዱ ሆነ። መልካሙና ክፉ ለማወቅ ነው ያለው እግዚአብሔር። ስለዚህ ይሄ ቁጥሩን ወይም ከአንድ በላይ የሆነውን አምላክ በዚህ ሁኔታ ይገልጥልናል። እንደገና ዘፍጥረት ምዕራፍ 11 ቁጥር 7 እናያለን። የሰናዖርን ሰዎች ታስታውሳላችሁ። ስማቸውን ለማስጠራት በባቢሎን ላይ ከፍ ያለ ሐውልት ለመስራት ተነስተው የነበሩ እግዚአብሔር ያዘነባቸውና ቋንቋቸውን የደባለቃቸው ሰዎች። እነዚህን ሰዎች እግዚአብሔር በቁጣ ሲያይ የተናገረውን ነው ዘፍጥረት 11:7 ላይ ተጽፎ የምናየው። ኑ እንውረድ፣ አንዱ የአንዱን ቃል እንዳይሰማ ቋንቋቸውን እንደባልቀው አለ። ኑ እንውረድ፣ እንፍጠር ያለው ከኛ እንዳንዱ ያለው ኑ እንውረድ፣ አንዱ የአንዱን ቃል እንዳይሰማ ቋንቋቸውን እንደባልቀው አለ። ስለዚህ ቋንቋቸውን ደባለቀው። ኑ እንውረድ የሚለው ቃል ይሄንኑ ነው የሚያሳየን። ስለዚህ ቋንቋቸውን ደባለቀው። እንውረድ ያለው ወረደ። ስለዚህ ማድረግ ያለበትን አደረገ። የማይደማመጡ ሆኑ። አምጣ የተባለው እየወሰደ ውሰድ የተባለው እያመጣ መደማመጥ ወይ መግባባት ሳይችሉ ቀሩ። ስለዚህ ተደበላልቀው ቀሩ እና የቋንቋችን መለያየት መነሻው ያ ነው ይሉናል አባቶች። አዎ እውነት ነው። መጽሐፍ ቅዱስ እውነት ነው። ይሄ ሁሉ ቡራቡሬ ከዛ ነው የተነሳው። እና ደግሞ ወደ አዲስ ኪዳን ስንመጣ መንፈስ ቅዱስ በወረደበት ዕለት አንዱ የእግዚአብሔር መንፈስ በደቀ መዛሙርቱ ላይ ሆነ። በቋንቋ ምክንያት ማድማጥ እንዳይሳናቸው የእግዚአብሔርን ድንቅ ሥራ በገዛ ልሳኖቻቸው በክርስቶስ እግዚአብሔር ያደረገው ምሕረት አያችሁ። ያኔ እንዲግባቡ አልተፈለገም። አሁን ደግሞ እንዲገባቸው ተፈልጓል። ስለዚህ ይሄንን አደረገ። ለማንኛውም ኑ እንውረድ፣ አንዱ የአንዱን ቃል እንዳይሰማ ቋንቋቸውን እንደባልቀው አለ። ኑ እንውረድ የሚለው ቃል አሁንም ይሄንኑ ያሳየናል። ከዛ ባሻገር በኢሳይያስ ምዕራፍ 6 ቁጥር 8 ላይ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ተራራ ላይ ሆኖ አየሁት ይላል። ኦዚያን የተቀሰፈበት ዓመት ነው። ስለ ኦዚያን የምታውቁ ይመስለኛል። ያለ ስልጣኑ ያለ ቦታው በድፍረት ጽንሃ አንስቶ ወይም ጥናውን አንስቶ በቤተ መቅደስ የቀሳውስቱን ወይም የካህናቱን ወይም የአሮናውያኑን ስራ ሊሰራ ተነስቶ የነበረ እና ብዙዎች ቢገስጹት አልሰማ ስላለ ተው አይገባም ቢሉት አልሰማ ስላለ ግን እግዚአብሔር በለምጽ የመታውና እግዚአብሔር ሲያዋርደው አይተው ብዙ ካህናት መቅደስ ውስጥ የነበሩ ገፈታትረው ያስወጡትና ማቆ በእግዚአብሔር ፍርድ የሞተ ነው። እንደውም ይህንን ሰው ባለመገሰጹ ምክንያት እግዚአብሔር አዝኖበታል። አንተ የፈራኸው ሞቷል፣ እኔ ግን አለሁ ሲል ነው እግዚአብሔር እንዲህ የታየው ይላሉ። ያስኬዳል ከታሪኩ አኳያ። ለማንኛውም መልእክቴ እሱ አይደለምና እግዚአብሔር ከፍ ባለ ዙፋን ላይ ሆኖ የልብሱ ዘርፍ መቅደሱን ሞልቶ ታየው እና ኢሳይያስ በታላቅ ድንጋጤ ሆኖ በግንባሩ ተደፋ። ምክንያቱም በጊዜው እሱም በለምጽ ተመቶ ስለነበረና እግዚአብሔርን በክብር የሚያይበት ሁኔታ ውስጥ ስላልነበረ እና የሚገርመው ነገር እግዚአብሔር ወደ ኢሳይያስ ተናገረ። የጌታም ድምፅ ማንን እልካለሁ
ማንስ ይሄድልናል ሲል ሰማሁት ይላል። ማንን እልካለሁ? ማን ይሄድልናል? ወደ ማን? ወደ ሕዝቡ። እግዚአብሔር ተናገረ። ማን ይሄድልናል? ማንን እልካለሁ ሲል ተሰማ። ማን ይሄድልናል የሚለው ቃል ማን ይሄድልናል የሚለው ቃል አሁንም ከአንድ በላይ የሆነ አካል ያለው መሆኑን የሚያሳይ ነው። ከአንድ በላይ የሆነ አካል ያለው መሆኑን የሚያሳይ ነው። እንደውም በዚህ ክፍል ሱራፌል በሁለት ክንፎቻቸው ፊታቸውን ሸፍነው በሁለት ክንፎቻቸው እየበረሩ ቅዱስ 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 አሸናፊ የሰራዊት ጌታ እግዚአብሔር እያሉ ሲያመሰግኑት ነበር የተመለከተው። እና ብዙ ጊዜ እንዲህ አይነት ምስጋናዎች እንዲሁ ዝም ብሎ አራት አለመሆኑ ደግሞ ሁለት አለመሆኑ ቅዱስ 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 የሚለው ቃል ሶስቱን ቅዱስ ወይም ስሉስ ቅዱስን የሚያሳይ ለመሆኑ ምልክት ነው። ይሄ መጽሐፍ ቅዱስ ማስረጃ ስለሆነ አፋችንን ሞልተን የምንናገረው እውነት ነው። ስለዚህ ኢሳይያስን እግዚአብሔር ማንን እልካለሁ ማን ይሄድልናል አለ። ማንን እልካለሁ ማን ይሄድልናል? ወደ ኋላ ተመልሼ አሁን ያነሳዋቸውን ጥቅሶች ሁሉ ባነሳቸው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እግዚአብሔርም አለ የሚለው ቃል የመለኮትን አንድነት ያሳያል። በመልካችን እንደ ምሳሌያችን የሚለው ቃል በአካል ከአንድ በላይ መሆኑንም ይጠቁመናል። ኑ እንውረድ፣ አንዱ የአንዱን ቃል እንዳይሰማ ቋንቋቸውን እንደባልቀው የሚለው እንዲሁ ከሱ ጋራ በሱ መጠን ለመደባለቅ ለመፍጠር ለመስራት የሚንቀሳቀስ ማንነት መኖሩን የሚያሳይ ነው። ስለዚህ እግዚአብሔርም አለ ብሎ ማን ይሄድልናል ማለቱን ሲነግረን አንዱ እግዚአብሔር አሁንም ሶስትነት እንዳለው ወይም ከአንድ በላይ የሆነ አካል ያለው መሆኑን ያሳየናል። እንደውም በኢሳይያስ ምዕራፍ 48 ቁጥር 16 ላይ ይህንኑ እውነት እንዲሁ አሁን ባነሳ ነው መጠን ያሳየናል። ከቁጥር 12 ጀምሮ ላንብበው። እንደዚህ ይላል፣ ያዕቆብ ሆይ የጠራውህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። በመሰረቱ እኔ ነኝ እኔ ነኝ የሚለው ቃል እግዚአብሔርን የሚወክል እግዚአብሔር መገለጫ ነው። አንተ ግን አንተ ነህ መባል የሚችል ራሱን እኔ ነኝ ብሎ የገለጠ አንድ አምላካችን እግዚአብሔር ነው። ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረው ማን ነው? ጥያቄ። ማን ይመስላችኋል? ጥያቄ በጥያቄ ምልክት ነው። መጽሐፉ ላይ እንደሱ ነው። ጥያቄ ምልክት አለው። ይህን የተናገረ ማን ይመስላችኋል? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ክብር ለስሙ ይሁን። ማን ነው ይሄ? የዕብራውያኑ ጸሐፊ ከመዝሙር ወስዶ አንተ ግን አንተ ነህ፣ ዓመታትህ ከቶ አያልቁም። በመሰረቱ ይሄ ቃል እኮ ቀጥታ ስለ ልጁ የተባለ ነው። ታስታውሳላችሁ አይደል? ዕብራውያን ምዕራፍ 1 መላእክትንና ጌታ ኢየሱስ ክርስቶስን ባነጻጸረበት ክፍል ከስሙ ጀመረና ከዛ
የተለያዩ ማነጻጸሪያዎችን በተናገረበት ክፍል ከስሙ ጀምሮ አሁን ስም በእኛ ማንነት ስም መጠሪያ ብቻ ነው። እኔን ቤተሰቦቼ አሰግድ ብለውኛል። ሌላ ብለውኝ ቢሆን ሌላ ነበርኩ አይደል? አሁንም ከፈለኩ ዳቦ ቆርሼ ዳቦ አስቆርሼ ባስቀይረው በቃ ስሜን መቀየር እችላለሁ። ስም ነው፣ መጠሪያ ነው፣ ሌላ ምንም ነገር የለው። ግን ወደ ጌታ ስንመጣ፣ ወደ አምላካችን ስንመጣ ስሙ አካሉን ይወክላል አይደል? ስሙ በተጠራበት መለኮት አለ። ሁለትም ሶስትም ሆናችሁ በስሜ ባላችሁበት በዚያ በመካከላችሁ እሆናለሁ። ስሙ ስም ብቻ አይደለም አይደል? ንስሐና የኃጢአት ስርየት ይሰበክበታል። እግዚአብሔር እኛን የሚሰማበት ስም ነው። የጠላትን ስራ የሚያፈርስ ስም ነው አይደል? ስሙ መጠሪያ ብቻ አይደለም፣ አሰግድ እንደማለት አይደለም። ከስሙ ጀምሮ ከመላእክት በበለጠ መጠን እንዲሁ ከነሱ አብዝቶ ይበልጣል አለ። ስሙ ምን ማለት ነው? በሌላ ቋንቋ ከሚካኤል ከሙሉ አካሉ መንፈስ ከሆነው የእሳታዊ ከሆነው መልአክ ኢየሱስ የሚለው ስም ይበልጣል። ምክንያቱም ሰውን ከጨለማ ወደ አስደናቂ ብርሃን ካሻገረ፣ በተጠራበት መለኮት ካለ፣ ስሙ የጸና ግንብ ሆኖ ጻድቅ ወደ እርሱ ሮጦ ከፍ የሚል ከሆነ እንደዚህ ማን አለ ከአምላክ በቀር? ስሙ ከመላእክት ስም አይደለም የሚለው ስሙ ከመላእክት በበለጠ መጠን አካሉ ወይም ራሱ ደግሞ ከነሱ በምን ያህል አብዝቶ ይህን ማነጻጸሪያ በሰጠበት ክፍል መላእክቱን፣ መናፍስት፣ አገልጋዮቹን የእሳት ነበልባል የሚያደርግ መሆኑን ይናገራል። ይህንን የሚያደርገው እሱ መሆኑን ይናገርና ይወላችሁ ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ቃል በቃል ስለ ልጁ እኮ ነው የሚለው። አይታችሁታል አይደል? አለ አይደል? መጽሐፍ ቅዱስ እጃችሁ ላይ ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃን ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ። መፍትሄ ለመሆን ከተላኩት ነቢያትም ደግሞም በሰውና በእግዚአብሔር መካከል በአገልግሎት ከተሰለፉ ካህናትም ከነሱ ይልቅ ጓደኛ የሚለው ቃል ነቢያቱን፣ አገልጋዮቹን የሚያሳይ ነው። አምላክ ለሰውነቱ የተጠቀሰ ነው። ስለ ልጁ ነው የተነገረው። ፍጹም ሰው ሆኗል። ልክ ነው። እግዚአብሔር አብ አምላክ ለስጋዌው፣ አባት ለመለኮቱ ነው። ይሄን በክፍሉ ስለምናየው የሆነ ሆኖ መለስበታለሁ። ግልጽ ነው ሐሳቡ። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። ይኸውላችሁ ይሄን ካለ በኋላ ወረድ ብሎ ይላልና እንደገና ደግሞ ስለማን ነው ማለት ነው? አሁንም ስለ ልጁ ጌታ ሆይ አንተ ከጥንት ምድርን መሰረትህ። ስሙ ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ። እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራዋቸው ጊዜ ይቆማሉ። ይሄንን ሚካኤል ነው የሚለው? ይሄ ገብርኤል ቃል ይመስላችኋል? ኢሳይያስስ ይሆናል? ኤርምያስስ ይሆናል? ይሄ ከአንዱ ጌታ በቀር ማን ሊሆን ይችላል? ከነሱ ይሄን የተናገረው ማን ነው? ይኸውላችሁ ሰማዮች የእጆችህ ሥራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህ ከቶ አያልቁ። የማይፈጸም ዘመንና ዙፋን ባለቤት ከጥንት ሰማያትን የፈጠረ ምድርን የዘረጋ እሱ ነው። አሁን በኢሳይያስ በኩል እየተናገረ ያለው እርሱ እጄ ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከነርሱ ይሄን የተናገረ ማን ነው? ማን ሊሆን ይችላል? እኔ ራሴ ተናግሬያለሁ። እኔ ጠርቼዋለሁ፣ አምጥቼዋለሁ። መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም። ከጥንት ጀምሬ ማለት የተፈጠረው ዓለም ከመፈጠሩ በፊት ነው እየተናገረ ያለው። ስለዚህ ከዚያ ጀምሬ እኔ በስውር አልተናገርኩም። ይኸውላችሁ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። ሆነ እንግዲህ ሆነ የሚለው ቃል ዘፍጥረት አንድን ነው የሚያሳይ። ዘፍጥረት አንድ ነው ሆነ የሚለው ቃል
በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መሆን የጀመሩ ስነ ፍጥረታት መሆን የጀመሩበት መጀመሪያ ነው። ይሄ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በዘፍጥረት 1 ላይ የሆነው በሆነበት ጊዜ ሁሉ የነበረ ነው ይህንን የተናገረው። ይሄ ኢሳይያስ ሊሆን አይችልም። ይሄ ሌላ መልአክ ወይም ደግሞ ሌላ ፍጡር ሊሆን አይችልም። ይሄ ጌታ የሆነው ራሱ ጌታ ነው። እንደውም ከዚህ አሁን ካነሳሁትም በላይ ዮሐንስ 1:1 ለዚህ በጣም ቀጥታ ግጥም የሚል ማመሳከሪያ ነው። ዮሐንስ ወንጌል በቃላችን ብዙ ጊዜ የምንለውና የለመድነው ጥቅስ ነው። ይኸውላችሁ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ከሆነበት ጊዜ ጀምሮ እኔ በዚያ ነበርኩ። እሱ ሳያየው፣ እሱ ሳያውቀው፣ እሱ ሳያደርገው የሆነ የለም። ይኸውላችሁ ይሄ ጌታ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይልና አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። በጣም እኮ ጌታ እግዚአብሔርና መንፈሱ ልከውኛል። ልኮኛልም አይደለም ያለው፣ ልከውኛል። በሐዲስ ኪዳን መነጽር ስናየው፣ በሐዲስ ኪዳን ትምህርት ስናየው፣ በሐዲስ ኪዳን መገለጥ ስናየው ሥላሴ በግልጽ የታየበት ጥቅስ ነው ይሄ። ጨርሶ ዞሮብን ይሄንን የተናገረው ኢሳይያስ ነው ካላል ደግሞ ኢሳይያስስ ቢሆን ሰማያትን ፈጥሯል እንዴ? ኢሳይያስስ ከሆነበት ዘመን ጀምሮ በዚያ ነበር እንዴ? ኢሳይያስስ ያዕቆብን ጠርቷል እንዴ? በዘመን አይገናኙ፣ በትውልድ አይገናኙ፣ እንደ ሰው እንኳን ለመተያየት። ይሄ በኢሳይያስ ትንቢት ምዕራፍ 48 ላይ የምናገኘው ቃል ቁጥር 16 ላይ የምናገኘው ቃል ኢሳይያስ ሊሆን አይችልም። መላእክት ሊሆኑ አይችሉም። በፍጹም ሊሆኑ አይችሉም። መላእክት አልፈጠሩማ። ከአብ ዘንድ የመጣው አባቴ ልኮኛል በማለት ደጋግሞ የተናገረው ከአንተ እንደወጣው በእውነት አወቁ አመኑ፣ ስምህንም ገለጥኩላቸው እያለ ዮሐንስ 17 ላይ የተናገረው ከሆነው አንዳች እንኳ ያለ እርሱ አልሆነም የተባለለት እዚሁ ዮሐንስ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም የተባለለት። እንደገና ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበረ፣ ዓለሙም በእርሱ ሆነ። አያችሁ፣ ቀኜ ሰማያትን ዘርግታለች ያለ የሰማይ የምድር ፈጣሪ ያዕቆብን የጠራ የሆኑ ነገሮች በሆኑባቸው ጊዜያት ሁሉ የነበረ እርሱ ጌታ ኢየሱስ ነው። እሱ ነው እየተናገረ ያለው በኢሳይያስ በኩል። ስለዚህ ጌታ እግዚአብሔርና መንፈሱ ልከውኛል። እግዚአብሔር አብን፣ መንፈስ ቅዱስን ተላኩ ያለውን፣ ነበርኩ ያለውን፣ ፈጠርኩ ያለውን ወልድን ቁልጭ አድርጎ ነው የሚያሳየው። ቁልጭ አድርጎ ነው የሚያሳየው። ስለዚህ ይሄ በሐዲስ ኪዳን መጻሕፍት በእኔ ላይ የእግዚአብሔር መንፈስ በእኔ ላይ ነው፣ የምስራችን እሰብክ ዘንድ እግዚአብሔር ልኮኛል፣ እግዚአብሔር ቀብቶኛል እያለ የተናገረውና በሥጋ የተገለጠው ጌታ ነው። በዘመነ ብሉይ በኢሳይያስ አንደበት ሲናገር የነበረው ፈጣሪ የሆነው ነበርኩ ደግሞ አለሁ እያለ ያለው ክብር ለስሙ ይሁን። የብሉይ ኪዳን መጻሕፍት ከአንድ በላይ የሆነ አካል አምላካችን አንዱ አምላክ እንዳለው ያሳያሉ። እነዚህ የብሉይ ኪዳን መጻሕፍት ናቸው። ፍጻሜ አግኝቷል በአዲስ ኪዳን። የአዲስ ኪዳን ጥቅሶችን በሚቀጥለው ጊዜ እናነሳለን። ሥላሴ ልክ ነው። ሥላሴ እውነት ነው። አምላካችን አንድ ነው። ሽማ እስራኤል አዶናይ ኤሎሄይኑ አዶናይ አሃድ ኤሃድ ይሆናል ለኛ። ስለዚህ ዕብራይስጡን ሸምድደን አንድ ላይ ማለት እንችላለን። ምን አጨናነቀን? እሱም ቋንቋ ይሄም ቋንቋ። አምላካችን እግዚአብሔር አንድ እግዚአብሔር ነው። ክብር ለስሙ ይሁን። ስለዚህ አሁንም አንድ ነው። 3-4 እግዚአብሔር የለንም። 3-4 አምላክ የለንም። አምላካችን አንድ ነው። ክብር ለስሙ ይሁን።